እሺ የኔ ታሪክ አጭር ነው፣ ግን እንደዚሁ ለማውራት ፈልጌ ነው የገባሁት። እሺ የታወቅነው ወደ ላምበረት አካባቢ ነው። እሱ የኛን መኪና ሊገዛ፣ እኔ ደግሞ ውል አስጨራሽ ነበርኩኝ ማለት ነው። እና ከውጭ ነበረ የመጣው። ውዴ ትንሽ ከጫጫታ ወራቂ ፕሊስ። እሺ አሁን ይሰማል? ይሰማል። እሺ የምንኖረው ወደ ላምበረት አካባቢ ነው እና እሱ መኪና ሊገዛ የኛን፣ እኔ ደግሞ ውል አስጨራሽ ነበርኩኝ ማለት ነው። ማለት የማዘንን እኔ ውል ለእሱ ማስጨርሰው። ከዛም በዛ ታወቅን። እሱ ዲያስፖራ ነው፣ ከውጭ ነው የመጣው። እዛን በመሀል ሳየው በቃ ደስ አለኝና ስልኩን ምናምን ተቀበልኩኝና በዛው ማውራት ጀመርን ማለት ነው። ስናወራ ቆየን። በመሀል በቃ ኦልሞስት ወደ 3 ወር ምናምን ሆነን፣ ግን እስከዛ ድረስ በስልክ ብቻ ነው የምናወራ የነበረው። እዛን ሁሉም ነገር ጨረስን። 3 ወር ከሞላም በኋላ በጣም እንደሚወደኝና ከኔ ጋር መሆን እንደሚፈልግ ሁሉም ነገር አወራኝ በስርዓት። በቃ እንደዛ ከሆነ እኔ እንደዚህ በፍቅር ምናምን ከወንድ ጋር ሁኜ አላውቅም፣ ስለዚህ የመጀመሪያ ስለሆንክ ሽማግሌ መላክ አለብህ በሚለው አወራን፣ ተያየን። በጣም እየወደድኩ ስለመጣ በቃ ሁሉም ነገር የሚለኝን ነገር እሺ ማለት ጀመርኩኝ ማለት ነው። ከዛ ሽማግሌ ተላከ። ሽማግሌ ከተላከ በኋላ አልተፈራረምንም። ምክንያቱም እሱ ሚስት አሜሪካን አለችው፣ 2 ልጆች አሉት፣ ግን ተፋተዋል። ያን ነገር ደግሞ የነገረኝ ሽማግሌ ከላከ በኋላ ነው ማለት ነው። ከዛን ያው ቤተሰብ ደግሞ ካወቀ፣ ሽማግሌ ልከሽ ምናምን ነገር ካወቀ በኋላ ምንም ማድረግ ስለማልችል ለእናቴ ነገርኳት። እንደዚህ አለ እና ምን ማድረግ አለብህ ስል፣ በቃ ገባ ያለገባ ትፈራረማላችሁ፣ እሱ ከፈታ ችግር የለውም፣ ግን ልጆቹን እንዴት ልታረጊያቸው ነው አለችኝ። ስትለኝ እኔ ልጆቹን በቃ እንዴት ነው የማይደርሱብኝ ከሆነ እሱ የማይፈቅድልኝ ከሆነ ችግር የለውም በሚለው ተስማምተን እኔና እሱ እናቴንም አስማምቻት ስለምወደው እሱ ጋር ሆንኪ ማለት ነው። ከዛ እንደዛ ቀጥለን ወደ 6 ወር ሆነን ማለት ነው። እኔና እሱ አልተፈራረምን። በቃ ሽማግሌ ለምንድን ነው የተባለው? ያገባ ለገባ ወረቀት ይዞ እንዲመጣ ተባለና እሺ በሚለው አመጣለሁ 2014 ላይ አመጣለሁ አለ ማለት ነው። እዛን እሺ ብለነው እዛው በቃ በቤተሰብ ምናምን ታወቅን፣ ሁሉም ነገር ጨረስን። እንደዛ በሚጨርስበት ሰዓት ላይ እሱ ከኔ ጋር መተኛት ይፈልግ ነበረ። እኔ ደግሞ ያንን ነገር አልፈልግም፣ ካልፈረምክልኝ እኔ እንደዚህ አይነት ነገሮችን አላረግም፣ ቤተሰብም አውቋል፣ ምን ችግር አለው ሲለኝ ችግር የለውም ግን በቃ እኔ ደግሞ ለእኔ የሚጠቅመኝ ያ ወረቀት ነው ብዬው ተጣላን ማለት ነው። እዛም በእንደዚህ ጭቅጭቅ ጋፕ እየተፈጠረ መጣና በጣም ከምልሽ በላይ ብዙ ነገሮችን ያደርግልኝ ነበር እና በጣም ስለምወደው እሺ በቃ ብዬ እናቴን ልደት ልሄድ ነው ምናምን ብዬ ከሱ ጋር አደርኩኝ ማለት ነው። ከዛን ካደርኩኝ በኋላ በመሀል ሚስትየው ትመጣለች ከአሜሪካን። ከዛን ከአሜሪካን ትመጣና ያለበትን ሁኔታ ሽማግሌ እንደላከ ሁሉም ነገር ትሰማና ይሄ ለልጅ ስትወልጂ የሚከፈለው ክፍያ አለ አይደለ? እሱን ነገር አስጠይቅሃለሁ፣ እንዴት እኔ ሳላቅ ሽማግሌ ትልካለህ? እዛ ውጪ ፕሮሰስ አለክ፣ ያንን ሳጨርስ ነው ያደረከው፣ ከሳሃለሁ ስትለው ከኔ ጋር ያለውን ነገር እንዴት ነው አውቆ ጸብ እየፈጠረ በመሀል ክፍተት እየመጣ እንትን አለ ማለት ነው። ከዛ እኔ ግራ ገብቶኝ በቃ የማደርገው ነገር ግራ ሲገባኝ በቃ ከምልሽ በላይ በጣም ተሰቃይቻለሁ፣ በጣም ማለት ነው። በጣም ነው የምወደው፣ እስከነ ልጆቹ ነው የተቀበልኩትኝ ብዙ ነገሮች። ከዛ 2014 ደረሰ። ሲደርስ የቤተሰብ ጥያቄ አለ፣ የት አለ ሙሽራው ምናምን፣ ሰርጋችሁ መች ነው ሲባል እሱ ውጭ ነው ያለው ምናምን እየተባለ እኔ ግን ተለያይቼዋለሁ፣ ተፋተናል ማለት ነው። ከዛ እንደዛ እየተባለ በፍቅር ቆየው እና እንዴት ነው አሳጥሬ ነው የነገርኩሽ። ያው እስቲል እሱ አላገባም፣ እኔም ተለያይቻለሁ ከሱ ጋር። ግን እንዴት ነው ማትረሹ ነገር አለ አይደለ? እንደዛ ነኝ ያለሁት። እና ተለያያችሁ? በምን ምክንያት ተለያያችሁ? በሚስትየው ምክንያት። ምን አደረገች ሚስትየው ከሳህል አለችው፣ አሜሪካ እንዳገባ ነው የማደርገው አለችው።
ለልጆቹ ተቆራጭ ነው የሚባለው እሱን ነገር አያደርግም ነበር መሰለኝ። ያደርጋል እንጂ አሜሪካን እንዳይገባ ማድረግ አትችልም አለችው። እሱም ምክንያት ሰጠኝ። ይሄን ብቻ ነው፣ ሌላ ነገር አልነገረኝም። ለሚስቴ ተቆራጭ ማድረግ ስላለብኝ አንቺን ቻዋለሽ። አዎ የምር ካደርም በኋላ ምናምን ነገር በቃ እንዴት ነው ሽማግሌም እንደ ቁም ነገር አባቱን ምናምን ነበር የላከው፣ ግን ይሄንን ነው ያለኝ። ሌላ ነገር ምንም አላለኝም። ዞሮ ከአንጀቱ ቢፈልግሽ እኔማ እንደዛ ነበር ያሰብኩት፣ ግን ከእሱ ጋር መተኛቴ ማደሬ ምናምን በጣም ነው የሚያናድደኝ እና ብዙ ጊዜ ላይ ጭንቅላትሽ ላይ የሚፈጥረው ጥያቄ አለ አይደለም? ያን ነገር በማድረጌ በጣም ነው የሚጸጽተኝ። ሁሌም ነው የማስበው እና በጣም አንዳንዴ ያስለቅሰኛል ሁላ ማለት ነው። እና አንዳንዴ ፍቅርም ጥፋት ነው እንዴ ብዬ አስባለሁኝ። መስዋዕት ለሰው ስታደርጊ ጥፋት ነው ወይ ብዬ አስባለሁ። እና ያው ድንገት ስገባ በአጭርም ቢሆን አውርቼሽ ምናምን ስላወራሽም ደስ ብሎኝ እንትን ለማለት ፈልጌ ነው ሀቡዬ። አላረግሽማ? ኧረ በፍጹም ምንም ሀቡ እንዴ በአንድ ቀን ግን መድኃኒት ወስጃለሁ ነው ሀቡ። እኔ ምንም ፈልጌ አይደለም፣ በቃ ያለውን ነገር አውርቼ አንቺንም አውርቼሽ እንትን ለማለት ፈልጌ ነው ሀቡ። ማሬ ምንም ፈልገሽ ነው እኮ አላለም የኔ ውድ። ምን አለ ያልሽ መስሎኝ ነው። ይቅርታ እሺ ሀቡዬ፣ ስላወቅሽ በጣም ደስ ብሎኛል። ስላስገባሽኝም እንደዛው አመሰግናለሁ። እና አሁን እየበረታሽ ነው? ደህና ነሽ? አሁንማ እኔ ዱባይ ነኝ ያለሁት። አዎ ዱባይ ነኝ ያለሁትኝ። አዎ ፀጉር ቤት ነው የምሰራ። አሁንም እንዳያታልልሽ ሌላ ዲያስፖራ ደግሞ። እሺ እሺ አቡ እሺ ማሪ ጫጫታ ላይ ነሽ። ኦማይ ጋድ ጆሮአችን፣ ኦማይ ጋድ ጆሮአችን። ትችላለች አቡዬ። ፊ ዳዝንት ፔይ ቻይልድ ሰፖርት ኢትስ አ ክራይም። ሂ ዊል ሰፖርት ምን ችግር አለ? ይከፍላል። ቢፈልጋት እሱ ከልቡ ቻይልድ ሰፖርት እያደረገ እዛ ጋር እዚህ ጋር ከእሷ ጋር መቀጠል ይችላል። ግን ስላልፈለጋት ወደ ሚስቱ መመለስ ስለፈለገ አሳበበ። በዚህ መጀመሪያም ልጅ ነበረው ሚስት ነበረው። ይህን ሃይምሮ ያውቃል። አብሮ ማደር ብቻ ነው የፈለገው። የፈለገውን ካገኘ በኋላ በሚስቱ አሳቦ ላጣለ። እሺ ሌላ ፍቃድ አንድ 10 ደቂቃ አለን አዛን እስከሚል። አዛን ብላ እናንተ ጋር ነው፣ እኛ ጋር ካታር አላለም። እሺ ታይፒካሊ ዲያስፖራ ግን እኮ ድንግልና ማን ማስመለስ ነበረባት። የሆነ ስታይላ ቤተሰብ ልዬ ኧረ 21 ታያት ቀልጄ፣ ኧረ ታያት ቀልጄ ተይ። ዳስ ፒፕል ኢን ኢትዮጵያ ዳስ ፒፕል ኢን ኢትዮጵያ ዩዝ ዳስ ፒፕል ኢን ኢትዮጵያ ኤቨር ዩዝ ፕሮቴክሽን the pill only prevents pregnancy. You can still catch. Yeah, nothing. And it's not 100%. Any ምንድነው በእናታችሁ ኤኒ በርዝ ኮንትሮል ነው የሚባለው። ማንኛውም የወሊድ መቆጣጠሪያ 100% አይደለም። ዶክተሮቹም ይናገራሉ 100% አይደለም፣ 99% ነው የሚሉት። ስለዚህ 1% የማርገዝ ቻንስ አለ። አፍቃሪ ነኝ ወይም ታሪክ አለኝ ብላችሁ እሺ